አርዕስተ ዜና። የጎንደር ሆስፒታል ችግር ተባብሶ ቀጥሏል ሲሉ ተጠቃሚዎቹ ለጃኖ ቅማንት ሚዲያ ተናገሩ። በትግራይ ክልል የዘፈቀደ ስርና አስገድዶ መሰወር ከጊዜ ወደ ጊዜ እየተባባሰ መምጣቱ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የጎንደር ሆስፒታል ችግር ተባብሶ ቀጥሏል ሲሉ ተጠቃሚዎቹ ለጃኖ ቅማንት ሚዲያ ተናገሩ። የጎንደር ዩኒቨርሲቲ ሪፈራል ሆስፒታል አገልግሎት ሰጪነት ወደ ዝርፊያና የስርቆት ማዕከልነት ተቀይሯል የሚሉት የአገልግሎት ተጠቃሚዎቹም ጎንደር ሆስፒታል ወረፋ ይዘን የምንመዘገበው የግል ሕክምና ተቋማት ጋር የሚያገናኙ ደላላ የሆስፒታል ሰራተኞችን ለማግኘት ብቻ ነው ብለዋል። በሆስፒታሉ ልዩ ልዩ ክፍሎች ውስጥ የሚሰሩ ሰራተኞች ከሬዚደንት ሐኪሞች ውጭ በቀጥታም ሆነ በተዘዋዋሪ ከግል የሕክምና ተቋማት ጋር የተሳሰሩ ናቸው የሚሉት ተገልጋዮቹም ሐኪም፣ የላብራቶሪ ሰራተኛ፣ ፋርማሲ ሰራተኛ ወዘተ አብዛኞቹ ለግል ተቋማት በደላላነት ይሰራሉ። ሌሎች ደግሞ ከግል ተቋም በዲዩቲ ተቀጥረው የሚሰሩ ሲሆኑ የተወሰኑት የግል የሕክምና ተቋማት የሸር ባለቤቶች ናቸው ሲሉ ተናግረዋል። ወደ ላብራቶሪ የተላከ ተገልጋይ በተለያዩ ሰበቦች ወደ ግል ላብራቶሪ እንዲሄድ ይደረጋል። ለአካባቢው እንግዳ የሆነ ከገጠር ወይንም ሌላ አካባቢ የመጣ ጸጉረ ልውጥ ከሆነ ደግሞ ከዘበኛው ጀምሮ በአካባቢው የተሰማሩ ሌቦችና ሳይ በሚል ወደ ዘዋራ ቦታ ወስደው ደብድበው ያለውን ሁሉ ይዘርፉታል ሲሉ ተገልጋዮች በምሬት ገልጸዋል። ፋርማሲስቶችን በተመሳሳይ መድኃኒት እያለ መድኃኒት አልቋል፣ ከዛኛው የግል ፋርማሲ ብትሄዱ ታገኙታላችሁ በማለት ተገልጋዮችን ለከፍተኛ ብዝበዛ ከዳረጉ በኋላ መድኃኒቱን አየር ባየር አውጥተው ይሸጡታል ተብሏል። ሆስፒታል ውስጥ በትክክል ሕክምና ለማግኘት ዘመድ ሊኖር ይገባል፣ ካልሆነም እንድትከፍል የተጠየቀውን ሙስና መክፈል አለብህ ያሉን ሌላው አስተያየት ሰጫችን ሆስፒታል ውስጥ በኢመርጀንሲ ወይም ድንገተኛ ከሚታከሙት ሰዎች መካከል ከ197 የሚሆኑት ሙስና የከፈሉ ወይም ያልተገባ ጥቅም ሰጥተው የሚታከሙ ናቸው ሲል ገልጿል። በሆስፒታል ውስጥ ተኝቶ መታከም ግድ የሆነበት ህመምተኛ በፍጹም በህጋዊ መንገድ አልጋ ማግኘት አይችልም የሚሉት ተገልጋዮቹም ትርፋንጀትን ሆስፒታል ውስጥ ለማከም 30 ደቂቃ ብቻ የሚፈጅ ሲሆን የአልጋ ክፍያውም 1000 ብር ብቻ ነበር። ነገር ግን ሁሉም ተገልጋይ በሚባል ደረጃ ወደ ግል ሕክምና ስለሚላክ ከ25 እስከ 30 ሺህ ብር መክፈል ግድ ሆኖበታል ብለዋል። ኤክስሬይና አልትራሳውንድም ሰራተኞቹ ሁሉን ሚስጥር አድርገው በመያዝ አየር ባየር በስልክ በልዩ ክፍያና በዘመድ የሚከፍላቸውን ሰው ብቻ አገልግሎት እንደሚሰጡና በትክክለኛው መንገድ የሚመጡትን ወረፋ ነው በሚል አሳቀውና ተስፋ አስቆርጠው ወደ ግል ተቋማት እንዲሄዱ እንደሚያደርጉም የአገልግሎቱ ተጠቃሚዎች በምሬት ገልጸዋል። ሲቲ ስካን የሚጠቀሙ ሰዎችን ለከፍተኛ እንግልትና ዝርፊያ እንደሚዳርጉ የገለጹልን የመረጃ ምንጮቻችን የሲቲ ስካን ሰራተኞችም ተገልጋዩን በሁለት መንገድ እንደሚያሰቃዩት ገልጸውልናል። ታካሚዎች ወደ ሲቲ ስካን ከመግባታቸው በፊት የሚያመጡት ኦራል ኮንትራስት ኤጀንት እያንዳንዳቸው አንዳንድ ጠርሙስ እንዲገዙ ካደረጉ በኋላም አንዱ ጠርሙስ ለሁለት ስለሚሆን በቀን በርካታ ጠርሙስ ኦራል ኮንትራስት ኤጀንት እያተረፉም አንዱን በሁለት ለሌላ ተጠቃሚ በመሸጥ የሲቲ ስካን ሰራተኞች ታካሚዎችን እንደሚመዘብሩም ታውቋል። ከዚህ በተጨማሪ የሲቲ ስካን ሰራተኞች ከግል የሲቲ ስካን ተቋማት ጋር በሚያደርጉት ስምምነት መሰረት የሲቲ ስካን ማሽኑን ሆን ብለው እንዲበላሹ በማድረግ ተገልጋዮች ወደ ግል ተቋማት እንዲሄዱና እንዲዘረፉ ያደርጋሉ ሲሉ ተገልጋዮቹ በምሬት ተናግረዋል። በዚህ ዘገባ ዙሪያ ጃኖ ቅማንት ሚዲያ በነገው ምሽት የወቅታዊ ጉዳይ ዝግጅት ዝርዝር ትንታኔ እንደሚሰጥበት ከወዲሁ እናሳስባለን። በትግራይ ክልል የዘፈቀደ ስርና አስገድዶ መሰወር ከጊዜ ወደ ጊዜ እየተባባሰ መምጣቱ ተገለጸ። በተለይም ከህወሓት ጋር በተያያዘ ትግራይ ለውጥ ያስፈልጋታል በሚል ትችት የሚያቀርቡ አካላት ለእስርና እንግልት እንዲሁም አስገድዶ ስወራ እየተጋለጡ መሆኑ ታውቋል። ሂዩማን ራይትስ ፈርስት ዛሬ ሐሙስ ባወጣው መግለጫም በርካታ የዘፈቀደ ስር፣ አስገድዶ መሰወርና አካላዊ ድብደባዎች ተጠናክረው መቀጠላቸውን ገልጾ ጉዳዩ አሳሳቢ እየሆነ መምጣቱን ጠቁሟል። ባለፈው ዓመት ነሐሴ ወር 2025 በመቀሌ ከተማ ፍሊሞን ገብረሕይወት የተባለ የካሜራ ባለሙያ ታፍኖ ከተወሰደ እስካሁን ያለበት ሁኔታ እንደማይታወቅ ጭምር አክሎ የጠቆመው ሂዩማን ራይትስ ፈርስት ትግራይ ውስጥ እየተፈጠሩ ያሉ ችግሮችን የሚተቹ አካላት ጥቃት እንደማይደርስባቸው ዋስትና እንደሌላቸው አረጋግጧል። ከሰሞኑ በግል የፌስቡክ ገጹና የዩቲዩብ ቻናሉ ጊዜያዊ አስተዳደሩን ጨምሮ የህወሓት ባለስልጣናትን የሚተቹ ሐሳቦችን በመሰንዘሩ ምክንያት ከቤቱ ታፍኖ ከተወሰደ በኋላ ለቀናት ታስሮ መለቀቁን አንድ ስሙ እንዳይጠቀስ የፈለገ ጋዜጠኛ ለጃኖ ቅማንት ሚዲያ ተናግሯል። በሌላ በኩል ለረጅም ጊዜ የህወሓት አፈቀላጤና የጽምዶ መስራች የነበረው ብርሃኔ ገብረ ገርጊስ ከሰሞኑ ፓርቲውን ማብጠልጠል በመጀመሩ በቁጥጥር ስር መዋሉ ይታወቃል። በተያያዘ ዜና ከሰሞኑ ክህደት ፈጽመዋል በሚል የትግራይ ሰላምና ጸጥታ ቢሮ በቁጥጥር ስር ያዋላቸው የቀድሞው የአርሚ 15 አዛዥ ጄኔራል ጎሽ ገብሬ እስከዛሬ ፍርድ ቤት አለመቅረባቸውን ቤተሰቦቻቸው ለቢቢሲ ትግረኛ ተናግረዋል። ሂዩማን ራይትስ ፈርስትም የትግራይ ክልልን አሁናዊ ሁኔታ አስመልክቶ ባወጣው ሪፖርት የጄኔራል ጎሽን ስም ጠቅሷል።
የጄኔራሉ ቤተሰቦች በእስር ላይ የሚገኙትን ወንድማቸውን ለማግኘት ተከልክለው እንደነበርና ባለፈው ማክሰኞ ግን ለአጭር ሰዓት እንደጎበኟቸው ጠቅሰው መገናኛ ብዙሃን ጄኔራል ጎሽ ፍርድ ቤት ቀረቡ በሚል የተሳሳተ መረጃ እያሰራጩ ነው በሚል ቅሬታ አቅርበዋል። የትግራይ ክልል ሰላምና ጸጥታ ቢሮ ሰዎችን በዘፈቀደ እያሰረ እየሰወረና እየደበደበ ነው በሚል ለቀረበበት ክስ ቀጥተኛ ምላሽ ባይሰጥም አሁን በቁጥጥር ስር የዋሉትን ጄኔራል ጎሽን ግን ወታደራዊ ደንቦችን ጥሰዋል፣ ውስጣዊ አንድነትን ሸርሽረዋል፣ እንዲሁም በከተሞች ለሚከሰቱ ግጭቶችና አለመረጋጋቶች እጃቸው አለበት በሚል ወንጅሏቸዋል። በክልሉ ሰላምና ጸጥታ ቢሮ መረጃ መሰረት ጄኔራሉ በትግራይ የጸጥታ ኃይሎች የመጀመሪያ ደረጃ ፍርድ ቤት ቀርበው እንደነበርና ከጠላት ጋር ሲራል ሰራዊቱን ለመበተን ተንቀሳቅሳል፣ እንዲሁም የወታደራዊ አለቆችን ትዕዛዝ አላከበርክም የሚል ክስ ቀርቦባቸው እንደነበር ተመላክቷል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ